ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በብዙ መልኩና የበጎ አድራጎት ስራዎች የሚታወቀው እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን የፋይናንስ ችግሮችን አስመልክቶ ለህዝቡ ያቀረበው የድጋፍ ጥሪን ተከትሎ በርካታ አጋሮች ከጎኑ በመቆም ላይ ይገኛሉ። ከነዚህ መካከል ደግሞ ተወዳጁ ድምፃዊ ቴዲ አፍሮና ባለቤቱ አምለሰት ቀዳሚዎቹ በመሆን ለእሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ መበርከታቸው ተረጋግጧል። አምለሰት ያደረጉትን የገንዘብ ድጋፍ የተቋሙን እንቅስቃሴ ለማስቀጠል ትልቅ አቅም የሚፈጥርና በበጎ አድራጎትና በድንቅ ልጆች ፕሮግራም የሚያደርጋቸውን በጎ ተጽዕኖዎች ለመደገፍ ታስቦ የተደረገ እንደሆነ ገልጻለች። የሁለቱ ዝነኛ ጥንዶች ቅን ስራዎች የጥበብ ባለሙያዎች በችግርና በፈተና ወቅት እርስ በርስ መጠያየቅና መረዳዳት እንዳለባቸው ዳግም ያሳየ ትልቅ አርአያነት ያለው ተግባር ሆኗል። ብዙዎች ቴዲ አፍሮ እና ባለቤቱን እያመሰገኑና እያደነቃችሁ ሲሆን እናንተስ እስቲ በእነዚህ ሰዎች በእነዚህ ድምፃውያኖች የገንዘብ ድጋፍ ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ግን ዶንኪ ቲዩብ እንኳን ደስ አለህ፣ እንኳን ደስ አለን። አገሬ ሰው ስለሆንሽ ስለማቅሽ ምናምን ከዚህ በፊት ቪዲዮ ሰርቼብሽ በአንድ ቀን 2 ሚሊዮን ሲታይ አጥፍቼልሻለሁ። አንቺ አርቲስት አሮጊቷ የተሰረቀ ፊልም ሰርተሽ በቱልሲ መናቅሽ ስላንቺ ለወራ ነው እና ያ የታመምሽ ጊዜ ስለተሰበሰበው 2 ሚሊዮን ብር ለምን ሼኩ ጽፎ የሰጡሽ 2 ሚሊዮን ብር አየር ላይ እንግዲህ ከባል ላይ ማለት ቼኩን ተቀብለሽ ወደዛ ሄዳልሹ ማለት መተሽ በመሃል ምን ጉር ነሽ? ምንድነሽ? የት ነሽ ደግሞ አንቺ? እቺ ይጻልሽ ትላንትና በትበት ብላ ቃልባባንም በደንብ ነው ማለት በትበት ብላ የኑሮ ዱብ ዱብ የምታስተካክልሽ መተሽ ምንድነው እንዲህ መቅጠል? ያገር ሰው ምን ሆነሽ ነው እንዴ? ትልቅ ሰው እኮ ነሽ። ለልጆችሽ ለምናምን ብለን በአርቲስት ነፃነት ሞት ስታላግጪ ዝም ማለት ምን ነው? አስጡኛልሽ አድቢ እንጂ ትልቅ ሰው ነሽ። ኪሎ ሜትር 6ኛውን ከርቭ ልዞሪ ነው። 60 ዓመት ሊሞላሽ ነው። ምን አርጉ ነው የምትይኝ እንዴ? ጩጮቹ በትበት ብለው ኑሯቸውን ያቃኑበት ልጆቻቸውን ያሳድጉበት ቆሾ ቆምቦሪ ብዬሻለሁ። ለዛሬ አድቢ ስለዚህ ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበርድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወት መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል
ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። እኔ እሸቱ ጥፋት አለበት ብዬ አምናለሁ። እውነት ለመናገር ማለት ጥፋት አለበት ብዬ አምናለሁ። ግን ይሄ ቪዲዮ መስራቱ ወይ ደግሞ ይሄ ክፍያ ምናምን ከነዛ ጋር ተያይዞ የተነሳበት ነገር አለ እና እሱ አይመስለኝም በጭራሽ። እኔ እሱ ጥፋት ነው ብዬ አላስብም። ምክንያቱም ሰው ነው በቃ ያለ ነው የሚያስበውን ነገር መግለጽ አለበት። ጥፋቱ ሁሉንም ሰው ለመርዳት መሞከር፣ ሁሉንም እኩል ለመርዳት መሞከር ሁሉንም። ስለዚህ ዶንኪ ቲዩብ አሁን የሚያስፈልገው ማለት ነው ጨ ዲፓርትመንት ልክ ለእርዳታ ሲደውሉ ይሄን ብሉ ላሽ የሚያስብላቸው ማለት ነው። ፎሎ ዩኒቲም ከምሬ ነው። ጨ ዲፓርትመንት እኔ ቅጠሪኝ፣ በቃ ቅጠሪኝ፣ ይደወላል። ሄሎ ከመቄዶንያ ነበር የደወልነው፣ አንድ ለእርዳታ ካምፔኝ ፈልገናችሁ ነበር። እኛ ደግሞ አንተ ኮፍያ እንድታወልቅ እንፈልጋለን። ጥርቅም ይደወላል። ሄሎ ከዲሲ አካባቢ አንድ ሜሪላንድ ላይ ያለች አንድ ገዳም አለች። እኛ ጴንጤ ሆንን እኮ ትላንት ጴንጤ ሆንን። ጥርቅም ይደወላል። ሄሎ ፓስተር እንትና ነኝ አርባ ምንጭ አካባቢ። እኛ እኮ ሰለምን፣ ትላንት ሰለምን እኮ ጥርቅም። ሄሎ አንድ ገጠር ያለች አንድ መስጊድ። እኛ እኮ የውሃውን አምላክ የምንከተል ሰዎች ጥርቅም። ከምሬ ነው። አንዳንድ ጊዜ ማለት ነው ቢንግ ግሬትፉል ላሉን ነገሮች ፈጣሪ ማመስገን አለብን። አይ ዶንት ቲንክ መጥፎ ኢንቴንሽን ያለው አይመስለኝም እሸቱ ብዙዎችን በመርዳት ምናምን ነገር ኢንስፓየር ሲያደርግ። እኔ አሁን በምረዳባቸው ቪዲዮዎች ወር ደግሞ በህፃናት ጋር በምታደርገው ነገር ምናምን ነገር ኢንስፓየር ዳሉ ነው። ግን ጠንካራ ሰራተኛ በመሆን ኢንስፓየር ሆናሉ። የተነሳበትን ቦታና የደረስክበትን ቦታ እንዳንድ ኮሜዲያን በጣም ማደንቀው ነገር ነው። ከዛ በኋላ ደግሞ አይሆፕ ጠንካራ ነህና ጥፋት አጥፍቻለሁ ብለን የምታስባቸውን ሰዎች ፐርሰናሊ ናት ይሁን ፐብሊክሊ ምናምን ይቅርታ ጠይቅ። ጥሩ ነው። ምንም ማጣትም አላውቀዋለች። በአንዴ የሆነ የ30 ሺህ ብር ጠበቃ ይዘው ለልጆቻቸው ለሚሰጡት ነገር ይከራከራሉ። ገነት ንጋቱ የምትባይ ሴት ግን ምንድነው ችግርሽ? እያደር እድሜሽ በጨመረ ቁጥር መብሰል ሲገባሽ፣ አዋቂ መሆን ሲገባሽ፣ አንቺ ግን እንጭጭ ከልጆችሽ ያነሽ በጣም ሕፃን እየሆንሽ በሰው እንጀራ መግባትሽ ሳይቀር የዚችን ልጅን ያገኘችውን ፕሮሞሽን እኔ ልስራ አልሽና ጠየቅሻሉ። ከዛ እሱን ስትናገርብሽ ቃል የድሮ አንቺ ጋር መታ ያሳለፈችውን የድሮ ታሪኳን አውጥተሽ አሁን ላይ በአደባባይ መዝራት ምን አስፈለገ? እሷ እኮ የልጅሽ እኩያ ናት። እንኳን እንዲህ ልታደርጊያት ይቅርና ልታበረቻቻት የምትገባ ሴት ናት። ጠንካራ ሴት። በቅርብ ደግሞ እናቃታለን። በጣም ጠንካራ ጎበዝ ሴት ናት ቃል። አንቺ ግን ልትጥያት ፈለግሽ በድሮ ቪዲዮ። ግን ካየሽ ኮሜንቶቹን ካየሽ የእሷን ጀግንነት የእሷን ጥንካሬ በደንብ ነው የተናገሩላት። ዋው ነው የተባለላት። ካየሽ አንቺ ለክፋት ያደረግሽው ነገር እሷን ግን ከፍ እንዲያደርጋት አደረግሽ። አይሻል? ጠላት ስራው እንደዚህ ነው። ግን ካንቺ አይጠበቅም ነበር። የልጆች እናት ከሆንሹ ካንቺ አይጠበቅም ነበር። ግን በልጣሽ ተገኝታለች እሷ። ኧረ እባካችሁ ልጆቿ ምከሯት። በስተርጅና ያልሆነ አይነት ካራክተር ውስጥ እየገባች ስለሆነ እባካችሁ ምከሯት ልጆቿ።